ጽዮን ማለት አንባ መጠጊያ ማለት ነው። ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። አዎ ድሆች ነን፣ እመቤታችንን ተጠግተን ምንም አላጣንም። ሐዘንተኞች ነን፣ ድንግል ማርያምን ተጠግተን እንባችን ታብሶልናል። በመከራ ጊዜ መሸሸጊያ ናት፣ መጠለያ ናት ድንግል ማርያም። ተጠግተንባት አርፈንባታል፣ ተጽናንተንበታል። እውነት ሐሰት? ጽዮንን በዙሪያዋ ደጅ ጠናችሁ፣ ጥያቄ ያላችሁ ቋጠሮ እንዲፈታላችሁ ጽዮንን ክበቡ። በጽዮን ዙሪያ ተመላለሱ። ድንግል ማርያምን እየጠየቃችኋት የኑሯችሁ ጉዳይ እንዲስተካከል ቋጠሯችሁ እንዲፈታላችሁ በጽዮን ዙሪያ በድንግል ማርያም ዙሪያ ድንግል ሆይ የኔን ሕይወት ታውቂያለሽ፣ የኔን የተመሰቃቀለ ኑሮ ታውቂያለሽ፣ የዘመመው ጎጆዬንም ታውቂዋለሽ። አንቺ የገባሽበት ነገር ጉድለት የለም፣ ቢኖርም ጉድለቱ በመልጃሽ ይሞላልና ባክሽ ዶኪማስን ከውርደት ያዳንሽ እመቤቴ ያላችሁ ለምነዋት ጽዮንን ክበቧት ነው። የሰማችሁ ይሏል። ክበቧት፣ ደግሞ በዙሪያ ተመላለሱ፣ ደጅ ጥኗት፣ ተመላለሱ፣ ጠይቋት። አንድ ቀን ወደ ልመናችሁ ታዘነብላለች። ደግ ናት ድንግል ማርያም። እና ጽዮን የተባለችው ድንግል ማርያም ናት። ልመናችሁ ሰኞ ለመናችሁ ያኛው ሰኞ ካልተደረገ በሳምንቱ መልስ ካላገኛችሁ ትንበረከቁና እመቤቴ ምን ነው ተውሽኝ፣ እመቤቴ ምን ነው ረሳሽኝ፣ እመቤቴ ምን ነው ዝም አልሽኝ ትሏታላችሁ። ምን አለ ዛሬ ለአንድ ቀን በህልማችን ብናያት፣ እንደው ለሆነ የሰከንድ ሽርፍራፊ በስዕሏ ፊት ለፊት ተደፍተን የሆነ ድምፅ ብንሰማ። እመቤታችን ውስጣችን እኮ አለች ታውቃላችሁ። ንገሩኝ እንጂ ታትማልናለች እኮ በልባችን። እውነት ሐሰት? ንገሩኛ። የሆነ ነገር ሲመጣ እኮ እመቤቴን ነው የምንጠራት። ከኢትዮጵያውያን አንደበት የድንግል ማርያም ስም ጠፍቶ አያውቅም፣ ተሰውሮ አያውቅም። እንጠራታለን፣ ትደርስልናለች፣ እናለቅሳለን፣ እንባ ትጠርግልናለች። ሲጨንቀን የምንጣራባት ዘመድ እኮ ለእኛ ዘመዳችን ድንግል ማርያም ናት። በመከራችን ጊዜ የምናመልጥባት ማምለጫችን እኮ ናት ድንግል ማርያም። ይኸውልህ አንተ ስታለቅስ አብሮክ የሚያለቅስ የለም፣ ሲኖርህ የሚያጫፍርሃል። በደስታ ጊዜ አለ በቁልምጫ ቃል የሚጠራ፣ በርህን ሳይነጋ የሚያንኳኳ ሰው አለ በዙሪያክ። በደስታም ባዘንም ግን እመቤታችን አለች። እውነት አሰ እመቤታችን ቅድስት ድንግል ማርያም ዛሬ በሕይወታችሁ እንድትገለጥ ትፈልጋላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። ዛሬ ግን እያንዳንዳችን የሕይወታችን ጥያቄ እሱ አይደለም። እኛ ጉዳያችን እመቤታችን ብናያት ባናያት አይደለም ጉዳያችን። እኛ የቤታችን የኑሯችን መስተካከል ነው አሁን የሚያስለቅሰን። ዘላለማዊ ሕይወታችን አያስጨንቀንም። ከእግዚአብሔር ጋር ያለን ኅብረት እንዴት የተመቋረጡ አያሳስበንም። ንስሐ አለመግባታችን አያሳስበንም። አለመቁረባችን አያሳስበንም። የበደልነውን ለመካስ አንጨነቅም። የቀማነውን ለመመለስ አንጨነቅበትም። አሁንም እየቀማን በአመፅ መኖር እንፈልጋለን። ቃሉንም እየሰማን እያጭበረበርን እየሰማችሁ በዓለም ውስጥም በእግዚአብሔር አንድ እግራችንን እዚህ አንድ እግራችንን እዛ ጥለን ማን ነው ዛሬ እንደው በእመቤታችን በላ አሁን የግብፅ የስደቷ ጊዜ ነው አይደል? እንደው አይነ ህሊናችሁን እንደው ዲዘግታችሁ እንደው ዝም ብላችሁ አስቧት እስቲ እመቤታችን ጭኗ እየተላላጠ እግሯ እየነፈረቀ እመቤታችን ግብፅ ውስጥ ወጥታ የተሰደደች ድንግል ማርያም አስባችኋታል? ልጇ እንደታቀፈች ከሰው በር ላይ ቆማ አብሉኝ ባካችሁ ራበኝ ስትል አንቺ አመልሽ ከፍቶ ባልሽ አባሮሽ እንጂ አንቺን የመሰለ በቤተ መንግስት ኖርሽ ለምትመሲ እያሉ ጨክነውባት ምግብ ሲከለክሏት ድንግል ማርያም አስባችኋት ታውቃላችሁ? ድንግል ማርያም አያችሁ ከህሊናችን በአፋችን ነች እንጂ በልባችን ውስጥ ያለች አይመስልም። ስለዚህ በአፋችን የምንጠራት ድንግል ማርያም በልባችን እንድትሳልብን ዘውትር እንድንማጸናት የዘጋችሁትን ውዳሴ ማርያም ከፍታችሁ ጸልዩ፣ ጥሯት። የሰማችሁ ነው። ማሪን አስምሪን በሏት። የነቢያት ናፍቆት ነቢያት ብቻ ሳይሆን እኛም ዛሬ እንናፍቃታለን። ድንግል ማርያም በነገሮቻችን ሁሉ ስትደርስ የሚበጠበጠውና የደፈረሰው ነገር ይጠራል፣ የሚነደው እሳት ይቀዘቅዛል። ድንግል ማርያምን ጥሯት። ስለ ሀገራችሁ ብላችሁ የሰማችሁ ነው። ድንግል ማርያምን ጥሯት። ስለ ቤታችሁ፣ ስለ ኑሯችሁ መቃናት፣ ስለ ትዳራችሁ፣ ስለ ስራችሁ፣ ስለ ስኬታችሁ፣ ስለ ጤናችሁ፣ ስለ ሁሉ ነገር እመቤታችን ጋብዟት። ድንግል ማርያም እሷ የተጋበዘችበት ቤት ሙላት ነው። እሷ የተጋበዘችበት ቤት በረከት አለ። በረከታችሁ ድንግል ማርያም ናት። ኢትዮጵያውያን ውዳሴ ማርያሙን ከጀመርክ ስንት ዓመት ሆነክ? አንድ ሳምንት ይዘልቃል። የኔና የናንተ ፍቅር፣ የኔና የናንተ ጸሎት ወር ይዘልቃል።
ከሳምንት ይሻገራል። ሰኞ፣ ማክሰኞ፣ ሮብ እንደምንም ብለን ሐሙስ ላይ ይቋረጥ ይሆን? ወይንም ደግሞ ዊኬንድ ላይ አናቋርጠውም ይሆን? ወገኖች ለ40 ዓመት በእመቤታችን በቅድስት ድንግል ማርያም ስዕል ፊት ለፊት ምስጋና ቀረበ። ቡርክት አንቲ እምአንስት ብቻ ነው የሚላት። ቡርክት አንቲ እምአንስት ሲወጣም ሲገባም ቡርክት አንቲ እምአንስት ይላታል። አንድ ቀን ግን ከ40 ዓመት በኋላ እንዲህ አለ እመቤታችን ጋር ቆሞ፣ እመቤቴ አላት። ምን አላት? በሏት ግድ የለም ምን ነው 40 ዓመት ሙሉ ቡርክት አንቲ እምአንስት ስልሽ አንድ ቀን ድምፅሽን ማታሰሚኝ አላት። ምን አለ አንድ ቀን ብታነጋግሪኝ፣ እኔ እኮ አንቺን እናፍቅሻለሁ፣ ያንቺ ድምፅ ይናፍቀኛል፣ ያንቺ መልስን እጠብቃለሁ። ምን ነው እመቤቴ ዝም አልሽኝ አለ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው አማኑኤል ኃጢአት በደላችንን በምሕረቱ ከድኖ በይቅርታው አደባባይ ስላሰባሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክቡር መምህራችን መምህር ቤተ ማርያም፣ ክቡራን የምትሆኑ አባቶቼ፣ ክብርት ዘማሪት ሊዲያ ታደሰ፣ ክቡራን የምትሆኑ የሰንበት ትምህርት ቤት ዘማሪያን፣ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? የቸርነትና የምህረት ደግሞ የይቅርታ ባለቤት አማኑኤል በፍቅሩ ስቦ በረድኤት አቅርቦ ቃሉ እንድንሰማ ስለሰበሰበን በድጋሚ ስሙ የከበረና የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን ድንግል ማርያም በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በመላእክት በደቂቀ አዳም በልዑላኑ በትሑታኑ የምትመሰገን ሥላሴ ክብር ያጎናጸፋት ከመንጸፈ ደይ ወደ ሕይወት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን ድልድያችን የኢየሱስ እናት የእኛም እናት ወላዲተ አምላክ በአማላጅነቷ ጥላዋ ስር ስላረፍን ክብር ለድንግል ማርያም ይሁን። እስቲ የምትወዷት ድንግል ማርያምን ከፍ አድርጋችሁ አመስግኗት። የቅዱሳን መላእክት ጠብቆታቸው የጻድቃን የሰማዕታት ጸሎታቸው ሁላችንንም ያግዘን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት
ማን ያውቃል እግዚአብሔር የማንን ጥያቄ እንደሚመልስ? የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር፣ እንቆቅልሽ የሆነ ሕይወታችንን የሚፈታ እግዚአብሔር፣ ለሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር፣ በዝምታችን ውስጥ ያለውን ጩኸት የሚያዳምጠው እግዚአብሔር፣ ቋጠሯችንን የሚፈታ ሰንሰለታችንን የሚቆርጠው እግዚአብሔር፣ ከሐሳብ አስቀድሞ የሚያውቅ ቅድመ ሕሊና ኩሎ ያእምር የተባለው እግዚአብሔር በዝምታችሁ ውስጥ ያለውን ጩኸት እያዳመጠ ለጥያቄያችሁ ሁሉ መልስ ይስጣችሁ። ወላዲተ አምላክ ሁላችንን በአማላጅነቷ ታግዘን። ስለሷ ክብር መናገር አይቻልም። ጌታ መንፈስ ቅዱስ በገለጠልን መጠን ጥቂት ስለ ድንግል ማርያም ስለ እናታችን ክብር እንነጋገራለን። በመሃል ሳቋርጥ ምናልባት ትንሽ ስላመመኝ ነው እንድትረዱኝ ፈልጋለሁ። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ይእቲኬ መድኃኒት እንተሐሰስዋ ወዕድዋ ነቢያት ሊያዩዋት ይናፍቋት የተመኟት መድኃኒት። ይህንን ቃል ከኔ ጋር አብራችሁ ትጠራላችሁ። ነቢያት በሉ፣ ሊያዩዋት ይናፍቋት የተመኟት መድኃኒት። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የምናገኘው መለኮታዊ ቃል ነው። ቃሉን የመዘገበልን ሊቀ ሐዋርያት ቅዱስ ጴጥሮስ የመዘገበልን ቃል ነው። እመቤታችን ቅድስት ድንግል ማርያም የነቢያት ናፍቆት እንደነበረች፣ ሊያዩዋት ይመኙ እንደነበረ፣ ሊሰሟት ይመኙ እንደነበረ ቅዱስ ጴጥሮስ ከእመቤታችን ጋር መኖር የሚያስገኘውን ክብርና ጥቅም ስለገባው እኛ ያየናትን እኮ ነቢያት ተመኝተዋል፣ እኛ የሰማናትን ድንግል ማርያም እኛ የታዘዝናትን ከእኛ ጋር በአንድ ቤት በህብረት የኖረችውን የኢየሱስ እናት በዮሐንስ በኩል የተሰጠችንን ድንግል ማርያም ነቢያት ሊያዩዋት ናፍቀው ተመኝተው ነበረ። ጌታ ሆይ መምጫህ በእኛ ዘመን ቢሆን አንተን የምታስገኘዋን ልዕልት ባየናት ብለው ተመኝተው ነበረ። የተመኙበትን ምክንያት እንገልጣለን። ነቢያት ሊያዩዋት የናፈቋት ምን አልኳችሁ? መድኃኒት ትበሉ እንጂ ምነው ዝምታ አበዛችሁ? መድኃኒት ትበሉ እስቲ። መድኃኒት እንዴት አይመኟት? ድንግል ማርያም እኮ ናት። እንዴት አይመኟት? ኪዳነ ምሕረትን እንዴት አይመኟት? አዛኝቷል። መለኮት ለተዋሕዶ ያረፈው ሞት ከሰው ልጆች ላይ የተገፈፈው በድንግል ማርያም እኮ ነው። እንዴት አይመኟት? ወገኖቼ በስጋ የተገለጠው አማኑኤል ያረፈባት ዙፋን እኮ ናት። እንዴት አይመኟት? የእግዚአብሔር ልጆች ነቢያት ተመኟት አለ። በመንፈስ የጸደቀው ክርስቶስን የወለደችልን ድንግል ማርያም ናት። ለመላእክት የታየውን የፍጥረት ሁሉ ደስታ ያገኘንባት እኮ ድንግል ማርያም ናት። በአሕዛብ የተሰበከው የክብር ጌታ ከሰማያት ወርዶ ዙፋን ያደረጋት እኮ ድንግል ማርያምን ነው። በዓለም የታመነው መድኃኔ ዓለምን ያስገኘችልን ቤተ መድኃኒት ቤተ ፈውስ ድንግል ማርያም ናት። ሊቃውንቱ የመድኃኒት እናት የመድኃኒት ብልቃጥ እያሉ በልዩ ቀለም ገልጸዋታል። በክብር ላረገው አምላክ መሰላል ሆናለች ድንግል ማርያም። እንዴት አይመኟት? ክርስቶስ ከሰማይ ያላወረደውን ሥጋ የሷን ሥጋ ለብሶ ወደ ሰማይ አርጓል። ሐዋርያው የተናገረው ይሄ ነው። ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ የወጣው የማርያምን ሥጋ እንደለበሰ ነው ክርስቶስ ወደ ሰማይ ያረገው። ወደ ነፍሳችን ወደ የምታደርሰን የእርቅ መደምደሚያ የእርቅ ሰነድ ምክንያተ ድኅን እኮ ናት ድንግል ማርያም። ሊያዩዋት እንዴት አይመኙ? ወገኖች ምንድነው ምኞታቸው የነቢያት ካልን በዓለም የገባውን ሞት የሚያጠፋ መድኃኒት፣ በአዳም ኃጢአት ምክንያት ወደ ዓለም የገባውን ሞት የሚያጠፋልንን መድኃኒት ይፈልጋሉ። የሰው ልጅ በኃጢአቱ ምክንያት የሞት ሞት ተፈርዶበት ነበረ። ከዛ የሞት ፍርድ ሊላቀቅ ይፈልጋል። ከአዳማዊ ኃጢአት መዳን ይፈልጋል።
ማንም ጽድቅ ቢሰራ ሲኦልና ጨለማ አይቀርለትም ነበር። አግብርተ ዲያብሎስ ተብሎ በዲያብሎስ አገዛዝ በግራ አጋንንት ይጠቀጠቅ ስለነበረ ከዛ እስራት ሊፈታው የሚችል እግዚአብሔር እንደሆነ ተስፋ አድርገው እመጣለሁ ብሎ የሰጣቸውን ቃል ከልጅ ልጅ ተወልጄ አድናለሁ ብሎ ቃል የገባውን ምክንያት በማድረግ ተወለደልን እያሉ ማዕዜተ መጻቤ መቼ ነው የምትመጣው እያሉ የክርስቶስን መወለድ የክርስቶስን ሰው መሆን ይጠባበቁ ነበረ። ከዛም በላይ ደግሞ የሚገርማችሁ ነቢያት ብቻ ሳይሆን የድንግል ማርያምን ይናፈቁ ራሷ ድንግል ማርያም ራሷ ናፍቃለች። ይሄ ደግሞ በጣም የሚያስገርመው ነው። እስቲ ድንግል ማርያም በሉ። ራሷ ናፍቃለች። ማንን አልኩኝ? ሰው እንዴት ራሱን ይናፍቃል? አትጠይቁም እንዴ ጥያቄ? ሰው ራሱን ይናፍቃል? ንገሩኛ። ይገርማቸዋል። የኢሳይያስን የትንቢት መጽሐፍ ስታነብ ድንግል ማርያም ወናሁ ድንግል ትጸንስ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች የሚለውን ቃል ስታነብ እመቤታችን ቅድስት ድንግል ማርያም እንዲህ አለች። ከኔ ጋር ናችሁ? ከሷ ዘመን ደርሼ ማይ ቀድቼ መሶብ ሰፍቼ ምን አለ ገረዶኜ ባገለገልኳት ብላ እሷ መሆኗን ሳታውቅ ተመኘቻት። አያችሁ? ማንም አይመኛት አለ ድንግል ማርያምንማ። ምን አለ ዛሬ ለአንድ ቀን በህልማችን ብናያት፣ እንደው ለሆነ የሰከንድ ሽርፍራፊ በስዕሏ ፊት ለፊት ተደፍተን የሆነ ድምጽ ብንሰማ። በዚህ በኢትዮጵያ ባለ ትልቅ ገዳም አባ ሳሙኤል ዘዋልድባ የሚባል ገዳም አለ። የጻድቁ በረከት በሁላችን ላይ ይደር። በጣም ይገርማችኋል። በዛ ገዳም ለ40 ዓመት በአጽንዖት የኖረ አንድ መነኩሴ ነበር። በገዳሙ ማንም ገዳማዊ ቅዳሴ ማርያምና ውዳሴ ማርያም በእለት ሳይደግም መዋል አይቻልም። የሰማችሁ ይናር በአባ ሳሙኤል ገዳም ዋልድባ ላይ አንድ መነኩሴ ቅዳሴ ማርያምና ውዳሴ ማርያም ሳይደግም ሳይጸልይ መዋል አይችልም። የቻለ በቃሉ ያጠና፣ ያላጠና ደግሞ በመጽሐፍ ሳይጸልይ የሚውል የለም። ለ40 ዓመት የእመቤታችን ፍቅር ያደረበት አንድ መነኩሴ ነበር። የማ ፍቅር ንገሩኝ እንግዲህ? የማን ፍቅር? የእመቤታችን ቅድስት ድንግል ማርያም ፍቅር። እና ይገርማቸዋል። አንድ ቀን እንዲህ አደረገ። እንጨት ጠርቦ የእመቤታችንን ቅድስት ድንግል ማርያም ምስለ ፍቁር ወልዳ ልጇ ክርስቶስን እንደታቀፈችው ስዕሏን ሳለ እና ምን አደረገ? ከሚወጣበትና ከሚገባበት ቦታ ላይ ሰቀለው። ሁል ጊዜ እንዲያያት። የሰማችሁ ይናር? ሲወጣም ተሳልሟት እንዲወጣ፣ ሲገባም አመስግኗት እንዲገባ በመውጫውና በመግቢያው ወይንም ደግሞ በበዓቱ መውጫና መግቢያ፣ ምናልባት በዓት ስላችሁ እንድትረዱ በቤታችሁ ግቢ የሚባል አለ፣ አጥር የሚባል ነገር አለ፣ ወይ ደግሞ የግቢ በር፣ ልክ እንደዛ አይነት ቦታ ላይ ሰቀለው። የሚደንቅ ነው። ከዛ በኋላ እንዲህ ይላታል እመቤታችንን። ይቆምና ቡርክት አንቲ እማንስት ይላታል። እስቲ እናንተም በሏት ዛሬ ድንግል ማርያም ቡርክት አንቲ እማንስት በሏት። ይሄንን የሚላት ጠዋት ብሏት ማታ፣ ማታ ብሏት ጠዋት፣ ሁል ጊዜ። ለስንት ዓመት ካላችሁ? ለ40 ዓመት። ለስንት ዓመት? ውዳሴ ማርያሙን ከጀመርክ ስንት ዓመት ሆነክ? አንድ ሳምንት ይዘልቃል የኔና የናንተ ፍቅር፣ የኔና የናንተ ጸሎት ወር ይዘልቃል፣ ከሳምንት ይሻገራል። ሰኞ፣ ማክሰኞ፣ ሮብ እንደምንም ብለን ሐሙስ ላይ ይቋረጥ ይሆን? ወይንም ደግሞ ዊኬንድ ላይ አናቋርጠውም ይሆን? ወገኖቼ ለ40 ዓመት በእመቤታችን በቅድስት ድንግል ማርያም ስዕል ፊት ለፊት ምስጋና ቀረበ። ቡርክት አንቲ እማንስት ብቻ ነው የሚላት። ቡርክት አንቲ እማንስት ሲወጣም ሲገባም ቡርክት አንቲ እማንስት ይላታል። አንድ ቀን ግን ከ40 ዓመት በኋላ እንዲህ አለ እመቤታችን ጋር ቆሞ። እመቤቴ አላት። ምን አላት? በሏት ግድ የለም። ምን ነው 40 ዓመት ሙሉ ቡርክት አንቲ እማንስት ስልሽ አንድ ቀን ድምጽሽን ማታሰሚኝ አላት። ምን አለ አንድ ቀን ብታነጋግሪኝ? እኔ እኮ አንቺን እናፍቅሻለሁ፣ ያንቺ ድምጽ ይናፍቀኛል፣ ያንቺ መልስን እጠብቃለሁ። ምን ነው እመቤቴ ዝም አልሽኝ አለ። አሁንም በስዕሏ ፊት ለፊት ጸሎታችሁ ወይ ደግሞ ረዝሞባችሁ የምትጠብቁት እንደው ጥበቃ ልመናችሁ ሰኞ ለመናችሁ ያኛው ሰኞ ካልተደረገ በሳምንቱ መልስ ካላገኛችሁ ትንበረከቁና እመቤቴ ምን ነው ተውሽኝ፣
እመቤቴ ምን ነው ረሳሽኝ፣ እመቤቴ ምን ነው ዝም አልሽኝ ትሏታላችሁ። እና ከስዕሏ አንድ ድምጽ ወጣ። ምን የሚል መሰላችሁ? እሷን እንዲህ ነው ያላት፣ ቡሩክት አንቲ እምአንስት። እሷ ደግሞ ከስዕሏ ድምጽ አሰምታ እንዲህ አለችው፣ ቡሩክ አንተ እምእደው አለችው። አንተም ከወንዶቹ መካከል የተባረክን አለችው። ከምኖቹ መካከል ለምን 40 ዓመት በስዕሌ ፊት ለፊት ጠዋትና ማታ ሳያቋርጥ ያመሰገነኝ ማንም ሰው የለም ማለት። እየሰማችሁ ነው? ቢጀምሩት የሆነ ቀን ያቋርጣሉ። ጸሎቱን ቢይዙት የሆነ ጊዜ በምክንያት ይተውታል። አንተ ግን ለ40 ዓመት ሳታቋርጥ በኔ ስዕል ፊት ቆመሃል። ዝም ብዬ እኮ አይደለም፣ እኔ አንተ ውስጥ ስላለው ነው። እመቤታችን ውስጣችን እኮ አለች። ታውቃላችሁ? ንገሩኝ እንጂ ታትማልናለች እኮ በልባችን። እውነት ሐሰት ንገሩኛ። የሆነ ነገር ሲመጣ እኮ እመቤቴን ነው የምንጠራት። ከኢትዮጵያውያን አንደበት የድንግል ማርያም ስም ጠፍቶ አያውቅም፣ ተሰውሮ አያውቅም። እንጠራታለን፣ ትደርስልናለች፣ እናለቅሳለን፣ እንባ ትጠርግልናለች። ሲጨንቀን የምንጣራባት ዘመድ እኮ ለኛ ዘመዳችን ድንግል ማርያም ናት። በመከራችን ጊዜ መናመልጥባት ማምለጫችን እኮ ናት ድንግል ማርያም። እና ቡሩክ አንተ እምእደው። ስለዚህ እመቤታችን ቅድስት ድንግል ማርያም ራሷ ናፍቃ ነበር ያልኳችሁ ለዚህ ነው። ስለዚህ የናፈቁት መሲህ ከእርሷ እንደሚገኝ በትንቢት መነጽርነት ጌታ እኛን መስሎ የተዋረደው ባህሪያችንን የተጎሳቆለው ሰውነታችንን አክብሮ ቀድሞ ዲያብሎስ በእባብ ገላ ተሰውሮ ይኖሩበት ከነበረበት ገነት እንዳስወጣቸው እግዚአብሔርን የሚያክል ጌታ ገነትን የሚያክል ርስት ቦታ እንዳሳጣቸው ጌታም ዘመኑ ሲደርስ ዲያብሎስ በእባብ ገላ ተሰውሮ ቢያስወጣቸው ቢያባረራቸው ሞት ቢያስፈርድባቸው በእመቤታችን በስጋዋ ተከልሎ መድኃኔ ዓለምን እንደሚያድን ያውቁ ስለነበር ለንጉሠ ሰማይ ወምድር ዙፋን የምትሆነዋን ያችን ልዕልት ከፍጥረት የተመረጠችዋን ያችን ንግሥት ከኃጢአት የታቀበችዋን መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ከኃጢአት ከለላት ከኃጢአት ሰወራት የተባለላት ድንግል ማርያምን ሊያዩዋት ይመኟት ነበሩ። የአዳም የውርስ ኃጢአት ያልነካት ጥንተ ተአብሶ የሌለባትን መርገመ አዳም ያልወደቀባትን ድንግል ማርያም ያችን ንጽሕት ዘር ሶሎሞን የመሰከረላትን አልብኪ ኖር ያላትን ሊያዩዋት ተመኙ፣ ናፈቋት። እንዴት አትናፈቅ? ማምላክ እኮ ናት ወገኖቼ። እንዴት አትናፈቅ? የመለኮት ማደሪያ እኮ ናት። ያ እሳት ያላቃጥላት እኮ ናት ድንግል ማርያም። እስቲ አስታውሱ። ምናልባት ሰዓታት ቆማችሁ የምታውቁ ሰዎች ካላችሁ አባ ጊዮርጊስ ዘጋስጫ በእመቤታችን ፍቅር ተቃጥሎ ይሄንን ቤተክርስቲያን እየሰማችሁ ነው አይደለ? ቤተክርስቲያንን ያያት ይመለከታትና እግዚአብሔር ሲገልጥለት በሰማይ ያለውን በአርያም ያለውን ቤተ መቅደስ ይገልጥለትና በአርያም ያለውን ቤተ መቅደስ አንድ፣ በዚህች ያለች በምድር ያለችውን ቤተ መቅደስ ሁለት ይመለከትና አንድ ነገር ተናገረ። ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርያ ዘበሰማያት። ለዚህች ቤተክርስቲያን በአርያም ያለ ሥርዓተ መላእክት አላት አለ። እየሰማችሁ ነው አይደል? ቤተ ክርስቲያን ስትትመሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል። እየሰማችሁ ነው? በሰማይ ያየሁት ቤተ መቅደስ አለ፣ ግን አለ በዚህኛውም ቤተ መቅደስ ያየሁት ነገር አለ፣ በሰማይ ያለው ቤተ መቅደስ ውስጥም የተመለከትኩት ነገር አለ ብሎ ሁለቱን ቤተ መቅደስ ለንጽጽር አበቃ። የሰማችሁ ነው? ለንጽጽር አበቃቸው። እስቲ መልሱልኝ፣ የትኛው የሚበልጥ ይመስላችኋል? በሰማይ መልሱ፣ ችግር የለም። ኤክስ እና ራይት የለም። ህፃናቱ ብቻ እንደ እናንተ አይናፋር ናችሁ፣ ግድ የለም እናንተ መልሱልኝ እስቲ። ቤትኛለ ቤት ሁለቱም። እሺ እናንተስ? የሰማችሁ ነው? በሰማይ ባለው ቤተ መቅደስ ውስጥ አለ መንበረ ብርሃን አለ አለ። ምን አለ? ብሉ በሉ፣ መንበረ ብርሃን በሉ። ታቦተ ብርሃን፣ መንጦላዕተ ብርሃን፣ መሰዊያ አለ። በዚህ ቤተ ክርስቲያን ውስጥም
ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃንና መሠዊያ አለ። እኩል ነው አይደለም? ንገሩኛ። እኩል ነው አይደለም? ግን አለ አንድ ነገር አስፈልጧል። አሁን እኩል ነው የተናገረው። የሆነ ነገር ተመለከተ። ምን ካላችሁኝ በሰማይ ባለው ቤተ መቅደስ አለ። እስቲ በሉ በሰማይ ባለው ቤተ መቅደስ ኪሩቤል የሚሸከሙት ሰረገላ አለ። ማን የሚሸከሙት? ያውም ከሥላሴ ዙፋን የሚወጣ ድምፅ አለ። እኔ እሸከማችኋለሁ እንጂ እናንተ አትሸከሙኝም ይላቸዋል። የሚሸከመን ማን ነው? የቻለን ማን ነው? ንገሩኛ። ስለዚህ በሰማይ ባለው ቤተ መቅደስ ውስጥ ኪሩቤል የሚሸከሙት ሰረገላ አለ። ወደዚህኛው ቤተ መቅደስ ስመጣ ግን አለ እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች የመለኮት ዙፋን የሆነች ድንግል ማርያም አለች። ስለዚህ ከሰማይ ካለችዋ ቤተ መቅደስ በምድር ያለችዋ ቤተ መቅደስ ትበልጣለች አለ። ምን ያክል ክብር ሰጣችኋት ይሆን ቅድስት ቤተ ክርስቲያን? ለአገልግሎታችን ምን ያክል ክብር ሰጠን ይሆን? ለምናገለግልበት መድረክና ቤተ መቅደስ ክብር ስንቶቻችን ክብር ሰጠን ይሆን? አየው አባ ጊዮርጊስ ዘጋስጫ ነው ያለው። እቺ ቤተ መቅደስ ትበልጣለች አለ። እየሰማችሁ ነው? በዛ ያለው ዙፋን ነው፣ ሰረገላ ነው። በዚህ ያለው ግን የኢየሱስ ክርስቶስ ራሱ የተሸከመችው ድንግል ማርያም አለችበት አለ። አያችሁ? ለዚህ ነው በታቦታችን ላይ በመንበሩ ላይ የምትቀመጠው የማስዕል ነው። ይንገሩኝ እንጂ ለምሳሌ የቤተ መቅደስ በተክለ ሃይማኖት ስም ነው የተሰየመው። ቤተ ክርስቲያኑ ግን የክርስቶስ ነው። ንገሩኝ የማን ነው? አካለ ክርስቶስ ናት ቤተ ክርስቲያን። እየሰማችሁ ነው አይደል? ቤተ ክርስቲያን ምንድነች አልኳችሁ? አካለ ክርስቶስ ናት፣ የክርስቶስ አካል ናት። ክርስቶስ የቤተ ክርስቲያን ደግሞ ራስ የሆነላት ናት። ስለዚህ በዚህ ቤተ ክርስቲያን ውስጥ የተክለ ሃይማኖት ስጋ ነው እንደ ያለው? ንገሩኛ። የተክለ ሃይማኖት ደም ነው እንደ ያለው? የማን ነው ያለው? በቤቴና በቅጥሬ የማይጠፋ መታሰቢያ እሰጣችኋለሁ ስላለ መታሰቢያነቱ ለአቡነ ተክለ ሃይማኖት ለብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ተሰጥቷቸዋል። በረከታቸው ይደርብን። ለብፁዕ አባታችን ተሰጥቷቸዋል፣ ለቅዱስ አባታችን መታሰቢያነቱ። ቤተ ክርስቲያን ግን የማን ናት? ንገሩኛ። የክርስቶስ። የማን? የክርስቶስ ናት። ስለዚህ በአቡነ ተክለ ሃይማኖት ቤተ መቅደስ ውስጥ በመንበሩ ላይ የሚቀመጠው የአቡነ ተክለ ሃይማኖት ስዕላቸው ሳይሆን የማን ነው? የእመቤታችን የቅድስት ድንግል ማርያም ነው። ስለዚህ በዳግማዊት ሔዋን በእመቤታችን ማኅፀን ውስጥ ሥጋን ነስቶ በተዋሕዶ ተወልዶ እንደሚያድናቸው መድኃኒት እንደሚሆናቸው ስላዩ በናፍቆት ኢቲኬ መድኃኒትን ታሰስቦ ወደዋ ነቢያት ሊያዩዋት ናፍቀዋት ነበረ ብለው ተናገረ። የሉቃስ ወንጌል ምዕራፍ 10 ቁጥር 24 ላይ ስትመለከቱ እንዲህ ይላል፣ እናንተ ዛሬ የምታዩትን ብዙ ነቢያት ሊያዩ ወደዱ፣ አላዩ አለ። ብዙ ነቢያት ሊሰሙ ወደዱ፣ አልሰሙም። የእናንተ ያዩ አይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸዋል። ነቢያት ሊያዩ ነበረ ግን አላዩም አለ። ምንድነው ያዩት ካላችሁ ልደቱን ሊያዩ ነበረ። ንገሩኝ እንጂ ጌታ ተወለደ ሲባል ግን ከድንግል ማርያም ማለት ማይፈልጉ ሰዎች አሉ። ክርስቶስ ተወልዷል ብለው በልደት ቀን የሰማችሁ ነው። ልደተ ክርስቶስን በመናስብበት ዕለት ጌታ ተወለደ የሚሉ ክርስቶሳውያንን የሚሉ ሰዎች ሲናገሩ ተሰማላችሁ። ግን ስለ ድንግል ማርያም ስለወለደችው ሐሊበ ድንግልና ስላጠባችው አምላክን በድንግልና ወልዳ በድንግልና ስለወለደችው ስለዛች ልዕልት ስለዛች ንግስት ሊያወሩ አይፈልጉም። የሰማችሁ ነው አይደል? እቺን ንግስት ግን ያከበራት ጌታ ነው፣ የመረጣት ራሱ ነው፣ ያከበራት ያገነናት እሱ ነው። ስለዚህ ቅዱሳን ሐዋርያት ያዩት ከድንግል የተገኘውን መድኃኒት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 26 ላይ እንዲህ ይለናል፣ መድኃኒት ከጽዮን ይወጣል ይለናል። እስቲ በሉ አቤት። ከማን? ጽዮን ማለት አንባ መጠጊያ ማለት ነው። ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። አዎ ድሆች ነን፣ እመቤታችንን ተጠግተን ምንም አላጣንም። ሐዘንተኞች ነን፣ ድንግል ማርያምን ተጠግተን እንባችን ታብሶልናል። በመከራ ጊዜ መሸሸጊያ ናት፣ መጠለያ ናት ድንግል ማርያም። ተጠግተንባት አርፈንባታል፣ ተጽናንተንበታል። እውነት ሐሰት? እውነት ሐሰት? ግን ጽዮን የተባለችው ለፍጻሜው ግን አማናዊው መስዋዕት ወልደ እግዚአብሔር ወልደ ማርያም ስግው ቃል አካላዊ ቃል የተባለው ኢየሱስ ክርስቶስ
ሰው ለመሆን የሚወለድባት ጽዮን ናት። ለዚህ ነው ዳዊትም አንባይቱ ጽዮንን የያዘ ተብሎ የተጻፈው። በመጽሐፍ ቅዱስ ላይ ጽዮን ተብሎ የተቀመጠው ሁሉ ለድንግል ማርያም አይተረጎምም። እየሰማችሁኝ ነው? ሁሉም ጽዮን ተብሎ የተቀመጠው ለድንግል ማርያም አይደለም። ለምሳሌ ሰው ሁሉ እናታችን ጽዮን ይላል ቅዱስ ዳዊት። ሰው ሁሉ ማን ይላል? እናታችን ጽዮን ይላል ካለ በኋላ በውስጧም ሰው የሆነ አምላክ ተወልዷልና ይላል። ምን የሆነ አምላክ? ሰው የሆነ ምን አምላክ ተወልዷልና። ይሄ ለእመቤታችን የተሰጠን ትንቢት ነው። ሰው የሆነ ጽዮን። ስለዚህ ሰው እናታችን ጽዮን ይላል ካለ ድንግል ማርያምን ጽዮንን እናቴ ለማለት ሰው መሆን ያስፈልጋል ማለት ነው። ምን ያስፈልጋል? ሰው ያልሆነ ሰው እናቴ ሊል ይችላል? ንገሩኛ። አይቻልም። በመዝሙር 48 ቁጥር 12 ላይ መዝሙረኛው ቅዱስ ዳዊት እንደዚህ ይላል፣ ጽዮንን ክበቧት በዙሪያዋ ተመላለሱባት ይላል። ማንን ክበቡ ይላል? ጽዮንን። በዙሪያዋ ደጅ ጠናችሁ፣ ጥያቄ ያላችሁ ቋጠሮ እንዲፈታላችሁ ጽዮንን ክበቡ፣ በጽዮን ዙሪያ ተመላለሱ። ድንግል ማርያምን እየጠየቃችኋት የኑሯችሁ ጉዳይ እንዲስተካከል ቋጠሯችሁ እንዲፈታላችሁ በጽዮን ዙሪያ በድንግል ማርያም ዙሪያ ድንግል ሆይ የኔን ሕይወት ታውቂያለሽ፣ የኔን የተመሰቃቀለ ኑሮ ታውቂያለሽ፣ የዘመመው ጎጆዬንም ታውቂዋለሽ። አንቺ የገባሽበት ነገር ጉድለት የለም፣ ቢኖርም ጉድለቱ በመልጃሽ ይሞላልና ባክሽ ዶኪማስን ከውርደት ያዳንሽ እመቤቴ ያላችሁ ለምነዋት ጽዮንን ክበቧት ነው ያለው። እየሰማችሁ ነው አይደል? ክበቧት፣ ደግሞ በዙሪያ ተመላለሱ፣ ደጅ ጥኗት፣ ተመላለሱ፣ ጠይቋት። አንድ ቀን ወደ ልመናችሁ ታዘነብላለች። ደግ ናት ድንግል ማርያም። እና ጽዮን የተባለችው ድንግል ማርያም ናት። ጽዮን የተባለችው ማን ናት? አቤት ድንግል ማርያም ናት። ድንግል ማርያም በረከተ ሥጋ በረከተ ነፍስ እያማለደች የምታሰጠናት ድንግል ማርያም። የሰማችሁኝ ነው? እመቤታችን ቅድስት ድንግል ማርያም ከእመቤታችን የተገኘው መድኃኒት የተባለው ክርስቶስ ነው። ያንን መድኃኒት ያስገኘችልን ግን ድንግል ማርያም ናት። ቅዱስ ጴጥሮስ መድኃኒት ብሎ የጠቀሳት ለምሳሌ ጠዋት ስትመጡ እዚህ ኪዳን ይደርሳል። የኪዳኑ ሰላም እንዲህ ይላል፣ ብኪድና ዓለም ወበወልድኪ ኮነ ሰላም ይለናል። ባንቺ ዓለም ዳነ ነው የሚላት። ልብ አድርጉ። አንዳንድ ሰዎች ኧረ ይሄ ነገር ይስተካከል እንጂ ብከ መሆን አለበት ብኪ አይደለም ይላሉ። ባንቺ አሁን አባቶቻችን የጠፍቷቸው ይመስላችኋል? እስቲ ባንቺ በሉ። ባንቺ ምክንያትነት በሉ እስቲ። ዓለም ዳነ። አያችሁ፣ በሔዋን ምክንያትነትማ ዓለም ጠፋ እኮ አይደል? ውዳሴ ማርያም ስታደርሱ የሐሙስ ውዳሴ ማርያም ምንድን ነው የሚለው ሶርያዊ ኤፍሬም? በሔዋን ምክንያት የገነት በር ተዘጋ። ዳግመኛ ግን በእመቤታችን በድንግል ማርያም ምን አለ? ተከፈተልን። ከዕፀ ሕይወት እንድንበላ ራሱ አደለን አለ። የቀደመው እኮ ትእዛዝ ምንድን ነው? ከበላችሁ ትሞታላችሁ ነው። ከድንግል ማርያም በኩል ደግሞ የመጣው ትእዛዝ ደግሞ ከበላችሁ ትድናላችሁ እኮ ነው አይደል? እውነት ሐሰት? ከዕፀ ሕይወት እንበላ ዘንድ አደለን ያለው ይሄንን ነው። ስለዚህ ከእመቤታችን ከድንግል ማርያም የተገኘው የሕይወት ልብስ ነው። የአዳምና የልጆቹን እርቃን የሸፈነ የሕይወት ልብስ፣ የማይቀደድ ልብስ ክርስቶስ፣ የማያረጅ ልብስ ክርስቶስ፣ ብል የማይበላው ልብስ ክርስቶስ፣ ነቀዝ የማያበላሸው ልብስ ክርስቶስ። አባ ጊዮርጊስ ዘጋስጫ ሲመሰክርለት ልብስ ዘይተአንመ ወክዳን ዘይተፈትለ ያለው እውነተኛው ልብሳችን ክርስቶስ። ሐዋርያው እንደነገረን ክርስቶስን ልበሱት አለን። ምን በሉት? ከድንግል ማርያም የተገኘው ክርስቶስን ልበሱት፣ ልብሳችን ነው። ስለዚህ ከጽዮን የተገኘው ክርስቶስ መድኃኒታችን ነው። እሷ ደግሞ የመድኃኒታችን ለመዳኛችን ምክንያት ናት። ምክንያተ ድኂን እንላታለን። ስለዚህ የኢየሱስ ክርስቶስ እናት፣ የቃል እናት፣ የአካላዊ ቃል የክርስቶስ እናት፣ ድንጋሌ ነፍስ ያላት፣ ድንጋሌ ሕሊና ያልተለያት፣ ድንጋሌ ነፍስ ያላት፣ ድንጋሌ ሥጋ ያላት ኢየሱስ ክርስቶስ በዝግ ማኅፀን እንደተወለደ በረቂቅ ልደት ወልዶናል። በዝግ ማኅፀን የተወለደው በዝግ መቃብር ተነስቶ ትንሣኤውን አውጆልናል። ሱንትዮስ የተባለ የቤተ ክርስቲያናችን ሊቅ ሲናገር ስለ ድንግል ማርያም አንድ ነገር ይናገራል። ሱንትዮስ ይባላል። የቤተ ክርስቲያን ሊቅ ነው። በዚህ በሃይማኖተ አበው ላይ
እንዲህ ይላል እመቤታችን ሶስት ነገር ማጣት አታውቅም ይላታል። ስንት ነገር? እስቲ እመቤታችን በሉ። ሶስት ነገር ማጣት አታውቅም። አንድ ሴት ግን ሶስቱንም ነገር ታጣለች። እመቤታችን ግን ሶስቱንም ነገር ማጣት አታውቅም ይላታል። ምን ይመስላችኋል? እንደዚህ ይላል ውእቱ ሰንጹም እነ ሰለስቱ ግብራት ዘውቶሙ ዘር ይላል። እመቤታችን ዘር አታውቅም ይላታል። እስቲ ዘር አታውቅም በሏል። ምን አታውቅም? ዘር አታውቅም። መሬት ያለ ዘር፣ ሴት ያለ ወንድ ዘር ማስገኘት ትችላለች? ንገሩኛ። አትችልም። እመቤታችንና ቅዱስ ገብርኤል ያደረጉትን ንግግር አስታውሱ። የሉቃስ ወንጌል ምዕራፍ 1 ጀምሮ ከቁጥር 26 ጀምራችሁ አንብቡ። ቅዱስ ገብርኤል ብስራቱን ይዞ ጊዜው ዘመኑ ሲደርስ እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት እንደኖረች በእናትና በአባቷ ቤት 3 ዓመት ኖራ ስንት ዓመት ሲሞላት? 15 ዓመት። ስንት ዓመት? 15 ዓመት። ቀዳማዊት ሔዋን ስትፈጠር የስንት ዓመት ሰው ነበረች? ንገሩኝ። የ15 ዓመት። በ15 ዓመቷ የበደለችዋን ቀዳማዊት ሔዋንን ዳግማዊት ሔዋን እመቤታችን ቅድስት ድንግል ማርያም ልትክሳት የሔዋን ካሳ ናት እመቤታችን። ማይ ልትቀዳ እመቤታችን ቅድስት ድንግል ማርያምን ገብርኤል አግኝቶ ትጸንሲ ቢላት ምን ብላ አሰበች? ቀዳማዊት ሔዋን እናቴን ምን በከንቱ ውዳሴ ንግሥተ ሰማይ ወምድር ብሎ ከገነት ያስወጣት ዲያብሎስ እኔንም ከቤተ መቅደስ ሊያባርረኝ በከንቱ ውዳሴ ትጸንስ ያለኝ እውነተኛ ቃል ከሆነማ ቤተ መቅደስ ውስጥ እረዳዋለሁ ብላ ወደ ቤተ መቅደስ ተመለሰች። ዛሬ ህልማችሁን የምታምኑ የላችሁ? ህልማችንን አምነን እኮ ገደል እንገባለን። ያየነው ነው ራሱ። እመቤታችን ግን እውነተኛው መንፈስ መረምራለሁ አለች። የትኛው መንፈስ? ዛሬማ ተገለጠልኝ ያለ ሰው ካለ እሱን እንከተለዋለን። ጊዜው የምታውቁት ስለሆነ እየሰማችሁ ነው። በእርግጥ በሰው አይን አይታይም። እኔ በአንተ ጆሮ መስማት አልችልም። እኔ በእኔም አይን ማየት አትችሉም። በእኔ ጆሮ መስማት አትችሉም። በስርዓት ያልተኛ ሰው ግን ዛሬ አየው ምናምን ጨበጥኩ ዳሰስኩ የሚል ሰው በዝቷል። እየሰማችሁ ነው አይደል? እና እግዚአብሔር ያስተካክለን። በእውነቱ እግዚአብሔር ከሁላችን ጋር ይሁን። እና ሱንትዮስ የተባለው የቤተ ክርስቲያናችን ሊቅ እመቤታችን ቅድስት ድንግል ዘር አታውቅም ያለበትን ምክንያት ገብርኤል ጋር ሲነጋገሩ ቤተ መቅደስ ውስጥ ያመላክ አግኝቶ እየታጠቀ እየፈታ ሰግዶ አጎንብሶላት ለድንግል ማርያም ክብር ትጸንስ ያላት ምንድነው ያላት? ወንድ ስለማላውቅ እንዴት ይሆናል አለች። ምን ስለማላውቅ? ወንድ ስለማላውቅ። ሴት ያለ ወንድ ዘር ልጅ ማስገኘት ትችላለች ወይ አለች። ስለማላውቅ የሚለው ለመጨረሻ የተዘጋ ነው። በቃ አታውቅም ድንግል ማርያም እንዴት ይሆናል አለች። በዚህ ሰዓት ምንድነው ያላት? የሰማችሁ ነው አይደል? መንፈስ ቅዱስ በላይሽ ይመጣል ይጸልልሻል። የሰማችሁ ነው አይደል? ከድንግልና ጋር የሚያገናኘዋል። መንፈስ ቅዱስ በላይሽ ላይ ይመጣል። ይህ የሚወለደው ከሶስቱ አካላት አንዱ ቅዱስ ነው። እሱ መጥቶ ከሰማይ በማይጸንሽ ውስጥ ያድራል አላት። ንገሩኛ። ከድንግልና ጋር የሚያገናኘው ነገር አለ? ምንድነው ያላት? በማይጸንሽ ውስጥ መጥቶ ያድራል አላት። የሰማችሁ ነው አይደል? እና ክርክራቸውን እንተውና የመጨረሻው የእመቤታችንን ለማሳመን ቅዱስ ገብርኤል የተጠቀመው የዘመዷ የኤልሳቤጥን ማስረጃ አምጥቶ ነገራት። እነሆ ዘመድሽ ኤልሳቤጥ ካረጀች ከሸመገለች በኋላ እነሆ ከጸነሰች 6 ወር ሆኗታል አለ። የሰማችሁ ነው አይደል? ከዛ በኋላ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ፣ እኔ የእግዚአብሔር ባሪያው ነኝ፣ እናት መሆን አይገባኝም፣ እኔ ገረድ ልሁን ባሪያው ላገልግል ብላ በትህትና ተቀበለች። ወዲያውኑ የሷን ደስታ ደብቃ የኤልሳቤጥን ደስታ ለመካፈል ይፈጥና ወዴት ሄደች? ማርያም ፈጥና ወደ ኤልሳቤጥ ሄደች። የሰማችሁ ነው አይደል? ኤልሳቤጥ የእመቤታችን የድንግል ማርያምን ድምጿን ስትሰማ ከቤት ወጣች። እመቤታችን በጣም የሰው ደስታ ያስደስታታል። የማ ደስታ አልኳችሁ? አያችሁ? አሁን ኤልሳቤጥ ጋር መጣ ገብርኤል የተባለ መልአክ መጥቶ ዘመዴ አክስቴ ገብርኤል የሚባል መልአክ ከሰማይ መጥቶ እንዲነግሮኝ ብላ መንገር አትችልም እንዴ? ራሷን ትችላለች አትችልም? የራሷን ሽሽግ አርጋ ማርያም ግን በልቧ ታኖር ተጠብቀው ነበር። በልቧ ድብቅ አርጋ የሷን ደስታ ይኸውልህ፣ አንተ ስታለቅስ አብሮክ የሚያለቅስ የለም፣ ሲኖርህ የሚያጫፍርህ አለ። በደስታ ጊዜ አለ በቁልምጫ ቃል የሚጠራ በርህን ሳይነጋ የሚያንኳኳ ሰው አለ በዙሪያክ። በደስታም ባዘንም ግን እመቤታችን አለች። እውነት ሐሰት? እውነት ሐሰት? እውነት።
እና የሰው ደስታ የእመቤታችን ደስታዋ ነው። አያችሁ የእናንተ ስኬት የእናንተ መቃናት። ወደ ኤልሳቤጥ መጣች። ኤልሳቤጥ የማርያምን ድምፅ ስትሰማ ልትሳለማ ስትወጣ በማይጸኗ ውስጥ ያለው የ6 ወር ጽንስ ለእመቤታችን ለክብር ሊሰግድ በደስታ ይዘል ነበር። የሰማችሁ ነው። አንፈራ ጸጓል በውስተ ከርሳ በማይጸኗ ውስጥ ያለው በከርሷ ውስጥ ያለው ዮሐንስ ለመስገድ በኤልሳቤጥ ወዱ ሲንቀሳቀስ ነበር። የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማይጸኔ ዘለለ አለቻት። የሰማችሁ ነው። የጌታዬ እናት አለች። ወመላ መንፈስ ቅዱስ ላለ ኤልሳቤጥ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። ምን ሞላባት? መንፈስ ቅዱስ ካልተሞላን በስተቀር የጌታዬ እናት ብለን ድንግል ማርያምን ማመስገን አንችልም። በነገራችን ላይ የሰማችሁ ነው። የኢየሱስን እናት ድንግል ማርያምን የጌታዬ እናት ለማለት መንፈስ ቅዱስ ያስፈልገናል። ዛሬ መንፈስ ቅዱስ መጣ መንፈስ ቅዱስ ወረደልን እያሉ የሚንከባለሉ ዛሬ ጣራ ለጣራ ላይ ሲሮጡ እናያለን። ያሳፍራል። መንፈስ ቅዱስማ ከሳቲ ነው። ምስጢር ይገልጣል። ምን ይገልጣል? የተደበቀው ነገር ተገለጠላት። ድንግል ማርያም ሳትነግራት ኤልሳቤጥ መንፈስ ቅዱስ ገለጠላትና የማን እናት አለቻት? ንገሩኛ። የጌታዬ እናት። ስለዚህ ኦርቶዶክሳውያን እኛ ከማንም አይደለም። ኤልሳቤጥ መንፈስ ቅዱስ ገልጦላት የጌታዬ እናት ብለናታል። ስለዚህ እኔና እናንተ ድንግል ማርያምን የማን እናት እንላታለን? ንገሩኛ። የጌታዬ እናት። ስለዚህ እመቤታችን ቅድስት ድንግል ማርያም ዘር አታውቅም። ምን አታውቅም? ሁለተኛው እመቤታችን ቅድስት ድንግል ማርያም ሩካቤ አታውቅም። ምን አታውቅም? በሏ። ምን አታውቅም? ሩካቤ። ምን አታውቅም? ሶስተኛው ሰስሎተ ድንግልና ድንግልናን ማጣት አታውቅም። ምን አታውቅም? እናት ሆና ድንግል ድንግል ሆና እናት ከድንግል ማርያም በስተቀር ስለሌለ ለዚህ ሊቁ ምን ይላታል? ወትረ ድንግል ማርያም ይላታል። እስኪ ወትረ ድንግል ማርያም በሏል። ዘላለማዊ ድንግል ጊዜ ጸኒስ ድንግል ናት። ጊዜ ወሊድ ድንግል ናት። ድህረ ወሊድ እመቤታችን ቅድስት ድንግል ማርያም ድንግል ናት። ድንግል ሆና ሀሊበ ድንግልና ያስገኘች። ይገርማቸዋል። ከድንግል ሴት ውስጥ ጡቶች ወተት እኮ አይገኝም። አይገርምም? ድንግል ሆና ሀሊበ ድንግልና የድንግልና ወተት እኮ ነው ለአማኑኤል ያጠባቸው። እንዴት አይነት መታደል ነው! አንድ ሴት እናት ከተባለች እኮ ድንግል ተብላ አትጠራም። ከጸነሰች በኋላ አንድ ሴት ድንግል አትባለን። እመቤታችን ግን ጊዜ ጸኒስ ድንግል ናት። ድህረ ወሊድ ድንግል ናት። እየሰማችሁ ነው? ጊዜ ጸኒስ ድህረ ወሊድ እመቤታችን ቅድስት ድንግል ማርያም ድንግል ናት። ድንግል ሆና ሰማይና ምድር የማይችሉትን ጌታ የቻለች ሰማያዊ ንጉሥ የቻለች ዙፋን ሁለተኛ ሰማይ ዳግሚት ሰማይ የተባለች እመቤታችን ቅድስት ድንግል ማርያም ናት። እስቲ ማርያም ማለት በሉ። ኧረ አይሰማም? ትምህርቴን ጠቅልያለሁ። ማርያም ማለት በሉ። ፍጽምት ማለት ነው። ማርያም ማለት ምን ማለት ነው? በደንብ እቺን ያዙ። እሺ ሰው ሲጠይቃችሁ ማርያም ማለት ምን ማለት ነው? ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ጋር አስተባብራ ይዛለች። ለፍጻሜው አፋዊ መልክ አይደለም፣ ውጫዊ መልክ አይደለም። በውስጥ በአፋ ፍጽምት የሆነች የተሸለመች ናት። የአምላክ እናት ድንግል ማርያም። ማርያም ማለት በሉ እስቲ ድገሙና። ማን ማለት? ማርያም ማለት ልዕልት ማለት ነው። እስቲ ልዕልት ማለት ነው በሉ። ልዕልት ማለት ነው። ከፍ ያለች የመጠቀች የረቀቀች በሰው ሕሊና በመላእክት ሐሳብ ቅድስናዋን ንጽህናዋን እንዲህ ብለው የማይገልጹላት። ለዚህ እኮ ነው ሊቁ አባ ሕርያቆስ በቅዳሴው ላይ በብዙ ህብር ገልጧት ድንግል ማርያምን በመኑ በአምሳለ መኑን አስተማሰለኪ ድንግል ሆይ በማንና በምን ምሳሌ እንመስልሻለን አላት። ምሳሌ የላትም እኮ ድንግል ማርያም። ይሄንን እንኳን ይመስልሻል ብለን አስቀመጥን፣ ግን አንቺን ሊገልጽልን አልቻለም። ይሄ ምሳሌ ነው፣ አንቺን የሚገልጥ አንደበት። ለዚህ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ላይ ምን አለ መሰላችሁ? ድንግል ሆይ የኪሩቤልን አንደበት የሱራፌል ልሳን ብቀበል ምስጋናሽን ለመፈጸም የበቃው አይደለሁም ይላታል። ማን? ድንግል ማርያም። ምስጋናሽን ለመፈጸም የበቃው አይደለሁም ይላታል። ለዚህ ነው አባ ጊዮርጊስ ዘጋስጫ አመስግኗት እንዲህ ይላታል። እመቤቴ አመሰግንሽ ብዬ ተዳፈርኩ አይደል ይላታል።
የሰማችሁ ይኖር አመሰግንሽ ብዬ ተዳፈርኩ አይደል? ቅድስናሽን እኮ መላእክት እንኳን ለምን ከመላእክት የሚበልጥ ቅድስና ነው ያላት ድንግል ማርያም። የሰማችሁ ይኖር አንቲ ታቢም ኪሩቤል ከኪሩቤል ትበልጫለሽ፣ ከሊቃነ ጳጳሳት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ። እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍ ያለች ናት፣ ከፍጡራን ደግሞ በላይ ናት። መላእክትም ፍጡራን ናቸው። እውነት አሰብ። ስለዚህ እመቤታችን ቅድስት ድንግል ማርያምን በቅድስና በድንግልና የሚወዳደራት የለም። ለዚህ ነው ቅዱስ ደቅሲዮስ የታምረ ማርያም ደራሲ ምን ይላታል? መኑ ከመግዝእትነ ማርያም ዘኮነ ምዕራፍ አብ፣ እንደ እመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው ይላል። እግዚአብሔር አብ ይላል ሕርያቆስ ይህንን ሲያብራራ። እስቲ እግዚአብሔር አብ በሉ። ምስራቅና ምዕራቡን ሰሜንና ደቡቡን ዳርቻውን ሁሉ ተመለከተ አለ። ተነፈሰ፣ አሻተተ። ከዛስ እንደ ድንግል ማርያም ያለን በንጽህና ተጠብቆ የኖረ አንድም ሰው አላገኘም። ስለዚህ የሚወደው አንድያ ልጁን ወደ አንቺ ላከ ይላታል። ማንን ላከ? የሚወደው አንድ ልጁን ለአድኖተ ዓለም የሰው ልጆችን ለማዳን ከፍ ካለ ክብሩ የሰው ልጆችን ወዶ ድነታችን በድንግል ማርያም በኩል ሊያደርግ በሔዋን በኩል ያጣነውን ቅድስና በሔዋን በኩል ያጣነውን ክብር ሊመልስልን ዳግማዊት ሔዋን እመቤታችን ቅድስት ድንግል ማርያምን መረጣት። ለዚህ ነው መኑ ከመግዝእትነ ማርያም ዘኮነ ምዕራፍ አብ፣ እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው አለ። ማንም የለም በእውነት። ስለዚህ ከድንግል ማርያም የተገኘው መድኃኒት የምንለው ኢየሱስ ለሰማያዊ ልደቱ ጊዜ፣ ዘመን፣ እድሜ አይነገርለትም። ቅድመ ዓለም ልጅ ነው። እስቲ ቅድመ ዓለም ልጅ በሉ። ድረ ዓለም ልጅ፣ ማዕከለ ዓለም ልጅ። ይሄ ማለት ወልድ ለዘላለም ይባላል። እስቲ ወልድ ለዘላለም በሉ። እየሰማችሁ ነው? አዎ። ቅድመ ዓለም ሁለት ልደት አለው። ነአምን ክልኤተ ልደታተ ዘወልድ፣ የወልድን ሁለት ልደታቶች እናምናለን። ዓለም ሳይፈጠር የመጀመሪያ ቀዳማዊ ልደቱ ከአብ ያለ እናት ተወልዷል። ከማን? ከአብ ያለ ምን? ያለ እናት። ሁለተኛው ልደቱ ከድንግል ማርያም ያለ ምን ተወልዷል? ያለ አባት። ልደት ቀዳማዊ ታውቀ በዳህራዊ። ቀዳማዊ ልደቱ የታወቀው በሁለተኛው በዳህራዊ ልደቱ ነው። የሰማችሁ? ልደት ቀዳማዊ ልደቱ የመጀመሪያ ልደቱ የታወቀው በሁለተኛው ልደቱ ነው። ለምን? ቅድመ ዓለም ከአብ ያለ እናት መወለዱን፣ ድረ ዓለም ያለ እናት ማነው ያለ አባት ከድንግል ማርያም ከእናት ብቻ ተወልዷል። ስለዚህ ሁለት ልደቶች አሉት። ወልድ ለዘላለም እናቱ ድንግል፣ እሱ ወልድ ለዘላለም ሲባል እናቱ ደግሞ ወትረ ድንግል ማርያም ትባላለች። ስለዚህ ቅድስት ድንግል ማርያም ሁሉን የያዘውን ይዛለች፣ ሁሉን የሚገዛውን ወልዳለች፣ ሁሉን የሚያድነውን የመድኃኒት ብልቃጥ ሆናለች፣ ሁሉን የሚመግበውን የሁሉ መድኃኒት የሆነውን የሁሉ መፍትሄ የሆነውን ስልጣን ያለውን መድኃኒታችን ኢየሱስ ክርስቶስን አስገኝታለች። ስለዚህ ከጽዮን የተገኘው መድኃኒት እመቤታችን ቅድስት ድንግል ማርያም ያስገኘችልን ልጅ ኢየሱስ ክርስቶስ፣ ያ ከጽዮን የተገኘው መድኃኒት ዕውራንን ሲያበራ አይተናል፣ ለምጻሞችን ሲያነጻ አይተናል፣ አንካሶችን ሲያረታ አይተናል፣ ዕውራንን ሲያበራ አይተናል፣ የተናቁትን ሲያከብር አይተናል፣ የሙት ልጆችን ሲያሳድግ አይተናል፣ ባህሩን ሲከፍል አይተናል፣ አለቀ ለተባለው ዘመን ሲጨምር አይተናል። ስለዚህ ከእመቤታችን ከቅድስት ድንግል ማርያም የተወለደው ከዘላለም ሞት ያዳነን ነው። ከምን ያዳነን ንገሩኝ እስቲ? ከዘላለም ሞት ያዳነን፣ ከዲያብሎስ እስራት የፈታን፣ ከጨለማ ሕይወት የገላገለን፣ የተዘጋውን ገነት የከፈተልን፣ ወደ ርስታችን የመለሰን፣ ወደ ቤታችን ያስገባን ነው አማኑኤል። ስለዚህ ይህ መድኃኒት እንታሰስዋ ወድዋ ነቢያት ሊያዩዋት የናፈቋት መድኃኒታችን ክርስቶስን ያስገኘች ድንግል ማርያም ለነቢያት ናፍቆት ነበረች። የነቢያትን ናፍቆት ግን ሐዋርያት አይተዋታል። እኛም ደግሞ እመቤታችን ስንናፍቃት እናያታለን። በእምነት ሆነን ንስሐ በመግባት በንጽህና ሆነን ሱባኤ ብንይዝ በስዕሏ ፊት ብንንበረከክ እመቤታችን ቅድስት ድንግል ማርያም ትገለጣለች። በነገራችን ላይ ግብጽ ካይሮ በሚባል ሀገር ላይ በጉልላቱ ላይ ለ5 ቀን ተገልጣለች። እመቤታችን
ሁሉም ሃይማኖቶች እያዩት እመቤታችን ቅድስት ድንግል ማርያም ለሁሉ ይሄንን እምነት ሳትለይ ለሁሉ ተገልጣለች እመቤታችን። ታውቁታላችሁ ይሄንን እመቤታችን ቅድስት ድንግል ማርያም ዛሬ በህይወታችሁ እንድትገለጥ ትፈልጋላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። ዛሬ ግን እያንዳንዳችን የህይወታችን ጥያቄ እሱ አይደለም። እኛ ጉዳያችን እመቤታችን ብናያት ባናያት አይደለም ጉዳያችን። እኛ የቤታችን የኑሯችን መስተካከል ነው አሁንም ያስለቅሰን። ዘላለማዊ ህይወታችን አያስጨንቀንም። ከእግዚአብሔር ጋር ያለን ህብረት እንዴት የተመቋረጡ አያሳስበንም። ንስሐ ለመግባታችን አያሳስበንም። አለመቁረባችን አያሳስበንም። የበደልነውን ለመካስ አንጨነቅም። የቀማነውን ለመመለስ አንጨነቅበትም። አሁንም እየቀማን በአመጽ መኖር እንፈልጋለን። ቃሉንም እየሰማን እያጭበረበርን እየሰማችሁ ነው። በዓለም ውስጥም በእግዚአብሔር አንድ እግራችንን እዚህ አንድ እግራችንን እዛ ጥለን ማን ነው ዛሬ እንደው በእመቤታችን አሁን የግብፅ የስደቷ ጊዜ ነው አይደል? እንደው አይነ ህሊናችሁን እንደው ዲዘግታችሁ እንደው ዝም ብላችሁ አስቧት እስቲ እመቤታችን ጭኗ እየተላላጠ እግሯ እየነፈረቀ እመቤታችን ግብፅ ወጥታ የተሰደደች ድንግል ማርያም አስባችኋታል? ልጇ እንደታቀፈች ከሰው በር ላይ ቆማ አብሉኝ ባካችሁ ራበኝ ስትል አንቺ አመልሽ ከፍቶ ባልሽ አባሮሽ እንጂ አንቺን የመሰለ በቤተ መንግስት ኖርሽ ለምትመሲ እያሉ ጨክነውባት ምግብ ሲከለክሏት ድንግል ማርያም አስባችኋት ታውቃላችሁ? ድንግል ማርያም አያችሁ ከህሊናችን በአፋችን ነች እንጂ በልባችን ውስጥ ያለች አይመስለኝም። ስለዚህ በአፋችን ምን ጠራት ድንግል ማርያም በልባችን እንድትሳልብን ዘውትር እንድንማጸናት የዘጋችሁትን ውዳሴ ማርያም ከፍታችሁ ጸልዩ፣ ጥሯት። የሰማችሁ ነው። ማሪን አስምሪን በሏት። የነቢያት ናፍቆት ነቢያት ብቻ ሳይሆን እኛም ዛሬ እንናፍቃታለን። ድንግል ማርያም በነገሮቻችን ሁሉ ስትደርስ የሚበጠበጠውና የደፈረሰው ነገር ይጠራል፣ የሚነደው እሳት ይቀዘቅዛል። ድንግል ማርያምን ጥሯት ስለ ሀገራችሁ ብላችሁ የሰማችሁ ነው። ድንግል ማርያምን ጥሯት ስለ ቤታችሁ፣ ስለ ኑሯችሁ መቃናት፣ ስለ ትዳራችሁ፣ ስለ ስራችሁ፣ ስለ ስኬታችሁ፣ ስለ ጤናችሁ፣ ስለ ሁሉ ነገር እመቤታችን ጋብዟት ድንግል ማርያም። እሷ የተጋበዘችበት ቤት ሙላት ነው። እሷ የተጋበዘችበት ቤት በረከት አለ። በረከታችሁ ድንግል ማርያም ናት ኢትዮጵያውያን። እናም አምላክን ጥሯት። የማምላክ የድንግል ማርያም የእናትነት ፍቅሯን በረከቷን ለዘላለሙ ሥላሴ ያሳድርብን። በሌላ ጊዜ ደግሞ መጥቼ እንዳገለግላችሁ ሥላሴ ፈቃድ ይሁን። ለዛሬ ይሄንን ያክል ከተነጋገርን ይበቃል። እንግዲህ ዛሬ የግዴን ነው መጥቼ ያገለገልኩት እግዚአብሔር ባወቀ። ከዚህ በፊት በጣም ረጅም ጊዜ ሆኖኛል ወደዚህ ከመጣሁኝ፣ ግን እያመመኝ ነው ተነስቼ የመጣሁት። ብቀር ጥሩ አይደለም፣ የእግዚአብሔርን ጉባኤ መቅጣቱ ጥሩ አይደለም በሚል ቢያመኝም አውደ ምሕረቱ ላይ ይሻላል ብዬ ነው የመጣሁት እንጂ የምመጣበት ሲቹዌሽን ኖሮ አይደለም የመጣሁት። ግን እግዚአብሔር ያበረታል፣ አበርትቶን ቃሉ እንድንነጋገር አድርጎናል። ያጠነከረን ያበረታን፣ እዚህ ያደረሰን እድሜ ጨመረልን። አማኑኤል አምላካችን ስሙ ለዘላለም የተመሰገነ ይሁን። ልዩ ሶስት አብ ወልድ መንፈስ ቅዱስ ምስጋናውን ይውሰድ፣ ክብሩን ይውሰድ። እልል ብላችሁ ከፍ አድርጋችሁ ለሥላሴ ምስጋና ይሁንለት፣ አመስግኑ። ለመድኃኔ ዓለም ላዳነን በከበረ ደሙ ለዋጀን ለመድኃኔ ዓለም ምስጋና ይሁንለት፣ አመስግኑ መድኃኔ ዓለምን። ለድንግል ማርያም ለእናታችን ለድንግል ማርያም ምስጋና ይሁንላት፣ አመስግኗት።